49ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ዛሬ በአዲስ አበባ ተጀምሯል። በዘንድሮ ስብሰባ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና ስርዓትን ማረጋገጥ በሚል መሪ ሀሳብ እየተካሄደ ይገኛል። ለ2 ቀናት በሚካሄደው ስብሰባ የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮችና ከፍተኛ ተወካዮች በአህጉሪቱ የልማትና የትብብር አጀንዳዎች ላይ ይመክራሉ። አፍሪካ ለምትጋፈጣቸው ዓለም አቀፋዊ ጫናዎች አፍሪካዊ መፍትሄዎችን መፈለግ ይገባል ላሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ። ሚኒስትሩ በ49ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት ጉባኤ መክፈቻ ላይ ባደረጉት ንግግር የአፍሪካ ህብረት አህጉሪቱ በዓለም አቀፍ ተቋማት ስለሚኖራት ሚና በተገቢው ደረጃ ድምጽ መሆን እንዳለበት አንስተዋል። አፍሪካ በ21ኛው ክፍለ ዘመን ሁለተኛው አጋማሽ ለዓለም እድገት ሞተር ለመሆን የለውጥ እርምጃዎቿ ተገቢውን መስመር የተከተሉ መሆን እንዳለባቸውም አስረድተዋል። በተጨማሪም የአፍሪካ ሀብት በአፍሪካውያን ተቋማት የሚመራና ለጋራ ተጠቃሚነትና ለአህጉራዊ ብልጽግና የሚውል መሆን እንዳለበትም አስገንዝበዋል። ባለፉት ዓመታት የሀገሪቱን ኢኮኖሚ የሚያጠናክሩ ስር ነቀል ስራዎች ተሰርተዋል ላሉ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ አቢሲኒያ ባንክ አክሲዮን ማህበር በኢትዮጵያ የሰነደ መዋለ ንዋዮች ገበያ መመዝገቡን ይፋ ማድረጊያ መርሃ ግብር ተካሂዷል። ዶክተር ኢዮብ ተካልኝ በዚህ ወቅት እንዳሉት የካፒታል ገበያን በማቋቋምና በማደራጀት ተጨባጭ ስራ መሰራት ተችሏል። የካፒታል ገበያው ለኢኮኖሚ እድገት፣ ለኢንቨስትመንት መስፋፋትና የረዥም ጊዜ ካፒታል ማሰባሰብን በመደገፍ ከፍተኛ አስተዋጽኦ እንደሚያበረክት ነው ያብራሩት።